መሰለ መሞገስ ሲከብደው ሰው ወደ ስድብ ወይንም ደግሞ ስምህን ወደ ማጥፋት ደረጃ ከገባ ያ ነገር አስቸጋሪ ነው። ኤኒዌይስ ቴንክ ዩ። በጣም መጨረሻ በቃ ልወጣ ነው እና አንድ ነገር እንድንገራችሁ፣ ተፋቀሩ። ዋናው ነገር ተፋቀሩ እና መፈቃቀር ትልቅ ነገር ነው። እኔ አንተ መሰበክ አልችልም፣ ሃይማኖትህን ማውጣት አልችልም፣ አንተ ምን ማውጣት አልችልም። ብቻ በዛ አንድ ሪከመንድ ላድርገህ። በራወል በራ የሚባል ታውቃለህ? አልሰማሁትም። እስኪ ያሰጠኝ። ላላ ስትል መውደድ እና ላላ ስትል መጥላት፣ ላላ ስትል መጥላት እና ላላ ስትል መውደድ የሚባል ነገር አለ በእስልምና። ሱራ 5:51 አንዴ ክፈትልኝ። እንትና ቪኪ ክርስቲያኖች ጓደኞች አሉ፣ ረዳቶች ምናምን ጓደኞች ክርስቲያኖች በጣም ብዙ ነው። ክርስቲያኖች አሉ። በራውል በራውን አይፈቅድልህም። ላላ ስትል መጥላት አለብህ እነሱን። ያ አህለል ኪታብ የምትለው ነው። አህለል ኪታብ እንደዛ። ይሄ እኮ የድሮ ነው እኮ። እናንተ ያመናችሁ ወይ? እሱ ተፍሲር ላይ ለውጣለሁ እኮ መፈስሪ ላይ ነው እኮ። አንተ አሁን ብታነብልኝ ይሄ ነገር ተፍሲር እኮ አለው ቁርአን። አቤት ቁርአን፣ ያው ቁርአን። እናንተ ያመናችሁ ወይ? አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊሉ ረዳት ናቸውና ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ስለዚህ ክርስቲያንና አይሁዶችን ረዳት ማድረግ አይፈቀድልም፣ ጓደኛ ማድረግ አይፈቀድልም። ሱራ 3:28 አንዴ ቼክ አድርገው። ይህንን በተፍሲሮች ስትመለከተው ኢብን አባስ፣ ጃለሌን፣ ኢብን ከሲር ሌሎችንም ስታይ ጓደኛ መሆን የምትችለው መቼ መሰለ? ከክርስቲያኖች ጋር አንተ ብቻህን ብትሆን፣ 9 ደግሞ ክርስቲያኖች ከሆኑ አንተ ብቻህን ብትሆን እነሱን መጥላት አችልም። ለምን ደሞ ማጠለው? ተፍሲሩን ቢናሳያለን። ምእምናን ከሃዲዎችን፣ ከሃዲ ከሚባሉት ውስጥ አንዱ ክርስቲያኖች ባለ ያላመኑ ከሃዲዎች፣ ምእምናን ከሃዲዎችን ከምእምናን ሌላ ለሚፈቀድልን ምእምን ብቻ ነው። ከምእምናን ሌላ ረዳቶች አድርገው አይያዙ። ይህን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። አንተ አሁን ብዙ ጓደኞች አሉኝ ሙስሊም ያልሆኑ አልክ። ቁርአኑ ግን ምንድን ነው የሚለው? ከምእምን ሌላ ረዳት ጓደኛ የሚያደርግ ከሆነ በአላህ ሃይማኖት ውስጥ አይደለም፣ በምን ውስጥም አይደለም ይላል። የሚፈቀድልህ ኬዝ በሙፈሲሮቹ አንድ አለ። መቼ? ቀደም እንዳልኩ 10 ብትሆኑ አንተ ብቻ ሙስሊም ብትሆን ሌሎቹ ክርስቲያን ከሆኑ እነሱን የሆነ ነገር ለማድረግ አቅም አይኖረም፣ አችልም። የቱ ጋ ነው እንደዛ የሚለው? እስቲ ቁርአን አንቀጹን አውጣ። የቱ ጋ ነው እንደዛ የሚለው? አንቀጹን አውጣ። ሱራ 3:28 10 ሲሆኑ አንድ ክርስቲያን ከሆነ ያልከው ነገር አንቀጹን አውጣላት ነገር። እሺ አዳምጪ። ኤግዛምፕል ነው እሱን የሰጠሁሽ። ተፍሲሩን ክፈተው። የ3:28 ኢብን ከሲርንም ተፍሲሮቹን ክፈትልኝ አንዴ። እሱን ያልኩት ኤግዛምፕል ነው የመጣሁት እንጂ ሰርሊ 10 ሰው ክርስቲያን ከሆነ አንድ ሙስሊም ነው ያልከውን ቦታ እስቲ አንቀጹን አውጣ። አዳምጪ። እሺ ተፍሲሩን አንዴ ከፈትልሻል። ነሰሰርሊ 10 ሰው እያልኩ አይደለም። በቃ በደንብ ላስረዳሽ። 10 ሰው እና አንድ ያልኩት ምንድን ነው? ምሳሌ ድንጋይ ራስ አቱኝ። አዳምጪ፣ ቆይ አደርቢ። ክርስቲያኖቹ ብዙ ከሆኑ አንዴ ላውራት አስጨርሽኝ። ሰልጥኝ እስቲ። ሰው እያወራ ይወራል። ሰልጥኑ እስቲ እናንተ ሰዎች። ስድብ ነው እኮ የኛው ራሱ ያልኩት። አዳምጪ። እሺ አዳምጥ። አንተም ምንድን ነው የምትረበሹት? ተፍሲሩ ተዘጋጅቶላችኋል። ኤግዛምፕሉን 10 ሰውና ክርስቲያን 10 ሰው ያሉት ስርዓት ልመዱ እስቲ። ኦኬ ሰይድ፣ እኔ 10 እና 1 ብዬ ያስቀመጥኩት ክርስቲያኖቹ ብዙ ከሆኑ የሚፈቀድልህ በተፍሲሮቹ መሰረት። ተፍሲሩ ተዘጋጅቷልና በቃ ከሰሩኝ ጤና የላት እንደ ሴጣን ጆሮች ላይ እንደ የተቀመጠው የማዳመጥ ሞክሪ። ቅድሚያ ሰልጥኑ እስቲ። ክርስቲያኖቹ ብዙ ከሆኑ ሙስሊሞቹ ግን ትንሽ፣ አንተ ብቻ አንተ ሆንክ፣ ለምሳሌ አደጋ ስለሚያደርሱብህ ጓደኛ መሆን ትችላለህ። በጥርስህ የሐሰት እየሳክ በልብህ እየረገምካቸው ጓደኛ መሆን ትችላለህ። ተፍሲሮቹን ላሳየህ። ፎር ኢንስታንስ
ይችላሉ። ምን አይ ጥያቄ ይችላሉ። ትችላለህ፣ ግን ተፍሲሮቹን ላሳይ። እሷ የጠየቀችውን ላሳየህና ልቀጥል። ተፍሲሩን አንብበው። እሺ አንድ ነገር ልንገር። አሁን ይሄ ነገር የነገርከኝ ነገር አሁን ምሳሌ እኔ አላውቀውም። በቃ አሁን አንተ የቁርአኑና ተፍሲሩን አሳየኸኝ። በዚህ ባሳየኸኝ እኔ ጓደኞችን ክርስቲያኖችን መጥቼ ልጨፍጭፋቸው ማለት ነው? አልወጣኝም። አይሆንም። እንደዛ እኮ ቁርአን አለ ማለት ነው። እነሱ እጅ የሆነ ችግር ላብጣባቸው አይደለም። አይሆን ነገር ነው። ጎበዝ። ቁርአኑ ላይ ግን እንዳየው ጓደኛ አታድርግ ይላል። ተፍሲሩን ደግሞ እናንብበው። unless you indeed fear a danger from them, meaning except those believers who in some areas or times fear for their safety from disbelievers. ምን አደጋ ያደርሱብኛል ብለህ ምፈራ ከሆነ የሆነ አካባቢ ላይ ከነሱ እርዳታ ነው ወይም ሴፍቲን ምፈልግ ከሆነ ምን የምታደርገው? in this case such believers are allowed to show friendship to the disbelievers. How? Outwardly, but never inwardly. በዚህ ሁኔታ ውስጥ በውጫዊ ሁኔታ ጓደኛ ሙስሊም ላልሆኑ ምን ማድረግ ትችላለህ? ማስመሰል ትችላለህ። ምን ማድረግ ትችላለህ? እነሱ አደጋ ሊያደርሱብኝ ይችላሉ። ሀው እነሱ ብዙ ከሆኑ አውት ነምበር ከሆኑ እነሱ አንተ ትንሽ ከሆንክ አደጋ ሊያደርሱብኝ ይችላሉ ብለህ ካሰብክ በውጫዊ ሁኔታ እነሱ ጋር ጓደኛ ማድረግ ትችላለህ። ግን በፍጹም ኢንዋርድ መሆን የለበትም፣ አውትዋርድ ነው። ሀው እንመልከተው። ሳሂህ ቡኻሪ ሪካርድድ ዳት አቡ አደርዳ said, we smile in the face of some people although our hearts curse them. አቡ ደርዳ በአልቡኻሪ ላይ ሳሂህ ቡኻሪ ላይ ባስተላለፈው ምን ይላል? ምን እናደርግ ነበር? በአንዳንድ በሰዎች መካከል ወይም ደግሞ በተወሰኑ ሰዎች ፊት ምን እናደርግ ነበር? እንስቅ ነበረ። ለምን? ለማስመሰል። ነገር ግን ምን እናደርግ ነበር? although our hearts curse them, ልባችን ግን ይረግማቸው ነበር። በአፍህ እየሳክ በፊትህ ሰዎች ፊት ምን ታደርጋለህ? እንዴት ናችሁ ምናምን ማለት ትችላለህ። በልብህ ግን ሱራ 9:29 ላይ አንዴ አዘጋጅልኝ። እሱን ይዙ መልሰው። ኦኬ አልቡኻሪ said that Allah said that ተቂያ is allowed until the day of resurrection. ተቂያ እስከ ቂያማ ቀን ምን ተብሏል? የተፈቀደ ነው። ተቂያ ማለት በእስልምና ቅዱሱ ውሸት። ቅዱሱ ውሸት እንዴት ነው የሚዋሸው? ክርስቲያኖቹ ብዙ በሆኑበት ላይ እኔ እኮ በጣም ነው ወዳችሁ፣ እናንተ እኮ ምርጥ ናችሁ፣ ወዳጆቼ ናችሁ፣ ዘመዶቼ ናችሁ እያልክ ትስቃለህ። ልክ ቁጥር ስበልጥ ግን አይቻልም። ስቲል እወዳችኋለሁ ስትል ምን እያደረክ ነው? በልብህ እየረገምካቸው ነው። በጥርስህ ግን ትስቃለህ፣ በፊትህ ታስመልሳለህ። ይሄ እስከ ቂያማ ድረስ የሚቀጥል ነው። እለት እለት ግን ሱራ 9:29ን አይሁድና ክርስቲያኖችን አላህ ያጥፋቸው እያልክ መርገም አለብህ። ይሄ ቁርአኑ ላይ ያለ ነው ማለት። ቁርአኑ አንተ የምትለኝ የድሮ ላይ አሁን እድሜውን ቁርአን እድሜውን ታውቀዋለህ? ስንት ነው እድሜው? የድሮና አሁኑ ይለያያል። አይ ማለት ቁርአን ስንት ዓመት ስንት ሆኖታል ማለት? ቁርአን ተወረደ ማለት 1400 ዓመት እንደዚህ ነው መሰለኝ። እሺ አሁን ይሄ የተናገረው በአንተ ላይ ይሰመርታል? እንዴት ነው ነገር? እዛ ድሮ ችግር ነበራቸው እስላምና ክርስቲያንና ጠይቆ ስለ እስራኤል ምን ይልሃል? ወይም እስራኤል ስለ ፍልስጤም ምንድን ነው ምን ይልሃል? በዚህ ሰዓት ላይ ችግሩ ያንን ይሰጣል። ማን ነው ሎግሽ? እንዳንድ ሙስሊም ቂያማ እንዲመጣ አይሁዶችን ገለን ስንጨርስ ያኔ እና ስለ እስላም ተማርክ። ያ በጣም አሪፍ ጥሩ ነው። ሁሉ ነው የተማርኩ ወይም እነዚህ መጥፎ ነገሮች ሁሉንም ተሆነ በጣም አሪፍ ነው። ሁሉንም ተሆነ ደስ ይለኛል። እንደዛ ጥሩ ነው። ልክ ነው። ያ እንደዚህ ላለሽ በእስላም እኮ መጥፎ ነገር ሙስሊም will fight against ኦኬ እሺ ጭኛና አዲስ አንድ ንያት እሺ እሷን አሳይኝና በኋላ ልውጣ ነው። በቃ አሳይኝ። The last hour would not come unless the Muslim will fight against the Jews, and that the Muslim would kill them until the Jew would hide themselves. Finish kafargo behind a stone or a tree, and a stone or a tree would say, "O Muslim,
or a servant of Allah. There is a Jew behind me. Come and kill him. But the tree ምናምን ብሎ ምንድነው እሱ ቅያማ ቀን ሰዓቱ አይመጣም ማለት ዝቃሪው ትንሽ ሰዓቱ አይመጣም። ሰው ኖት ካም የትኛው ሰዓት ቅያማ ማለት ነው የመጨረሻው ሰዓት ምን እስካልሆነ ድረስ unless the Muslim will fight against the Jew አይሁዶችን ሙስሊሞች እስካልተዋጉ ድረስ the Muslim will kill them ከዛስ ሙስሊሞች ምን ያደርጓቸዋል? ይገሏቸዋል። ማንን? አይሁዶችን until the Jew would hide themselves behind the stone or a tree ዛፍ ስር ድንጋይ ስር እንግዲህ ዛፍ እና ድንጋይ ስር አሁን በኒውክለር ባለበት ጦርነት ስር ድንጋይ ስር ስትደበቅ አስበዋል። ዛፍ ስር ስትደበቅ ብቻ እንትን ነበረ። የእኛ ረሱል እኮ ጎረቤቱ ይሁድ ነበረ። አንድ ታሪክ ልንገርህ። ችን አዲስ እንጨርሳት። ከዛስ ምን አለ? የቱ ጋር ነበርኩኝ? ከዛፉና ከእንትኑ ኋላ ይደበቃሉ። ስቶን ኦር ትሪ ውድ ሴይ ሙስሊም ኦር ዘ ሰርቫንት ነው የሚለው ያ ሰርቫንት ኦፍ አላህ ዴር ኢዝ ኤ ጂው ቢሃይንድ ሚ። ከዛ ዛፉ ስር ያለው ወይንም ደግሞ ድንጋዩ ምን ይላል? ከኋላ ላይ የተደበቀ አይሁድ አለ፣ ሙስሊም ናናና ግደለው እያል ይላል። ድንጋዩና ዛፉ ዛፍና ድንጋይ መቁረጥ አለባቸው ቅያማ እንዳይመጣ አይሁዶች። ቡኻሪ ነው ሙስሊም ነው? ሙስሊም ነው። ሙስሊም ቡኻሪ ሙስሊም። ግን አንድ ዛፍ ደግሞ በት the tree of garlic ነው የሚለው እንደዛ አካባቢ would not say for it is a tree of Jew። ይሄንኛው ዛፍ ግን የጂው ዛፍ የአይሁዶች ዛፍ ስለሆነ ይደብቃቸዋል፣ አይናገርም። ስለዚህ ሙስሊሞች ማድረግ አይሁዶች ምን ማድረግ አለባቸው? ይህንን ዛፍ መትከል፣ ሌሎችን ድንጋይ ማስወገድ፣ ዛፎች ማስወገድ ነው ያለባቸው ቅያማ እንዳይመጣ። ዛ በጣም ይሰክላል። አይ ለነገሩ ይሄ ሐዲት ضعيف ነው፣ እሱ ምንም ችግር ነው። ብቻ ሌላ ሐዲት ሙስሊም ነው። አዎ እንትና የእኛ ረሱል እኮ ጎረቤቱ ይሁድ ነበረ። ይህን ታሪክ ተመሳ ሐዲቱ እንደ ራሱ ተቋል እና መቶ ቆሻሻ ያስቀምጥለት። አዎ ቆሻሻ ያስቀምጥለት ነበረ። ቆሻሻ ያስቀምጥለት። አንድ ቄስ ደግሞ ቆሻሻ አላስቀመጥለትም። ምን ሆነ ብሎ ሄደው ጠየቁ። ተምቶ ይሄ ነበረ ሐዲቱ። ይሄን ተቋል ይሁድ ነበር። ኧረ ሆዱን የበዘበዘለተው ቆሻሻ ሲያስቀምጥበት ቀዶ ነው የጣለው። ሆዱን ዘረገፈ። ይሁን ዋናው ነገር እናንተ የት ነው የምትኖሩት? ኢትዮጵያ ውስጥ ነው ወይም ሌላ ሀገር? ኢትዮጵያ ነው። ኢትዮጵያዊ ነው። በጣም እና በሰላም ኖሩ። ለምንድን መሰለሽ? በጣም እስላም አለ፣ ክርስቲያን አለ። በጣም ቆንጆ ኑሩ። ምንም ችግር የለም። አንተ ጥሩ ለበስክ፣ የተቀደደ ልብስ ለበስክ፣ አንተን ዞር ብዬ ማየት የለብኝም። በአለም ለምን ስማኝ ወንድሜ፣ ለአንተ ሳይሆን ለልጆች ጥሩ አድርጉ። በእናታችሁ ለልጆቻችሁ ጥሩ አድርጉ። አንድ ላይ ነው። ኢትዮጵያ ኢትዮጵያ የማይወጣም ክርስቲያን የማይወጣም አብሮ ነው የሚኖሩት። በሰላም ኖሩ፣ በሰላም ኖሩ። እስኪ ቶ በእናታችሁ ትንሽ ላይክ ለማግኘት በእናታችሁ ሃይማኖት ላይ እንትና ሰይድ አሁን ያነበብንልህ መጽሐፍቶች ያነበብንልህ ታሪክ ጤናማ እንዳልሆነ ገብቶሃል። ሐዲት ቡኻሪ ትለኛለህ። የሐዲት ያልክን ቡኻሪ ሰሒሕ አለ። ምን ቡኻሪ አልወጣሁም ልንገርህ፣ ቡኻሪ አልወጣሁም። ቡኻሪ ትመጣለህ በሐዲት ትንሾችን ሰብስበህ ምታረቀልኝ ምን ሊያደርግልኛል? ቡኻሪ ቀጣፊ ነው። በዚህ ሐዲቶች ምናምን ቀጣፊ ነው። በቃ ማኛ በዛ ነው በቃ ብቻ። ስለዚህ ደግሞ እስላምና ክርስቲያን ደግሞ መጋደል የለባቸውም በቡኻሪ ብሎ ወይም በምናምን ነገር መዋደድ። እውነትህን አንድ አረብ ሀገር የኖረ ቡኻሪ የሚባል ሰውዬ በጻፈው እንዴት መጋደል አለበት? ምክንያቱም እነዚህ ክርስቲያኖችን ግደሉ ካለ ማስወገድ አለባቸው አይደለ? መጋደል የለባችሁም፣ መዋደድ አለባችሁ፣ መፋቀር አለባችሁ። አሁን አንተ ስንት ነው እድሜ? 45 35 እና ለልጆች ማሰብ አለብህ። አሁን አንተ ትንሽ ነው የምትቀመጠው፣ እኔም ትንሽ ነው የምቀመጠው በዚህ ምድር ላይ እና ለልጆቻችን ማሰብ አለ። እኛ ለምን ይህንን ምድሩን ትንሽ ማቃጠል አለብን? ታቃጠን በኋላ እኛ ጥሩ አይደለም። ስለዚህ አሁን አንተ ስታስበው ሰይድ፣ አንተ ለምሳሌ አይሁዳዊ ብትሆን የሆኑ አካላት አይሁዳዊ ብትሆንና እናንተን ገለን ስንጨርስ ነው ቅያማ ይመጣልን ቢሉ ሁሌም እንድትጠነቀቅ አደርግህም። ታሪክ አንስቶ ሊጎበኘው ሄዳ አላለም ሲጠፋ ጊዜ ያ አስቸጋሪ ነው። አላዲን
እንዴት ናችሁ? የቱ ጋር ነው ቁጥር? ለምንድን ነው አንድ ቁጥር የሚቆጥረው? ሰላም ሰላም ብያለሁ። የምን አንድ ቁጥር ነው የሚቆጥረው? ቪኪ ይቆጥራል። እንዴት? ምንድን ነው 92 ስንት? ለምንድን ነው አንድ የምትጽፉት? ለመግባት ነው? ምን ተፈጥሮ ነው? ለመግባት አንዳንድ ጻፍ ብላል። እንዲ እኔ አልሰማሁም። ያው እንዳለ ገስታችን እነሱ አሉ። እነሱ ጀምር ክርስቲያኖች ናቸው ሙስሊሞች እየጻፉ ያሉት እንጉድ ነው። ኦኬ እሺ። ኔትወርክ ይዞኛል እንዴ? አልሰማም። እና ሰላም ሰላም እኮ ብያለሁ። እንዴት ናችሁ ብያለሁ። በዓለም ውስጥ ቅድሚያ ያመጣው ሃይማኖት የትኛው ነው? ቀድሞ የመጣው ሃይማኖት የትኛው ነው? ከማና ከማ? ከእስልምናና ከክርስቲያን። እኮ ግልጽ ነው። ከሙስሊምና ከካፊር። አይዋ እሺ፣ እንደዚህ እናደርግ። ሱራ 6:156 ቼክ አድርግልኝ እስኪ። ይህን ክፍል ታውቂዋለሽ? አላውቀውም። አብራራልኝ። ከየት ነው የመጣው? ኦኬ፣ ሃይማኖቶች ያው መጽሐፍቶች አላቸው አይደለ? አዎ። ቅድሚያ የመጣውን እስልምናና ከክርስቲያን የመጣው ሃይማኖት የትኛው ነው? ቅድሚያ ላሳይሽ ነው። እሺ። ያወረድነውም ኦኬ፣ መጽሐፍ የተወረደው ከፊታችን ሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው ይላል። ሁለቱ ጭፍሮች የተባሉት እነማን ናቸው? እኛስ የተባለው ማን ነው? ታውቂዋለሽ? አለም ሚት አድርጊ። ዱንያ ይሰማል ወይ? ይሰማል። ሁለቱ ጭፍሮች እነማን እንደሆኑ ታውቂያለሽ? አላውቃቸውም። አብራራልኝ። ኦኬ፣ እነኚህ ሁለቱ ጭፍሮች የተባሉት አይሁዶችና ክርስቲያኖች ናቸው። እስልምና ኔክስት ነው የሚመጣው። እነሱ ላይ ቅድሚያ መጽሐፍ ተሰጥቷቸው ነበረ። እነሱ መጥተው ነበረ። ቀጣይ ግን እናንተ ትመጣላችሁ። ለእናንተ መጽሐፍ ይሰጥና እነሱ ብቻ ናቸው መጽሐፍ የተሰጣቸው፣ እነሱ ብቻ ናቸው እንዳትሉ መጽሐፍ ተሰጣችሁ። እዚሁ ክፍል ላይ ዝቅ አድርገው ትንሽ የሙስሊሞቹን ደግሞ ያመጣዋል። ሁለቱ ላይ ተሰጥቷል። ቁጥር 60